ጤና ይስጥልን ተመልካቾች እንደምን ሰነበታችሁ። አባይት ሳምንታዊ ሀገር ውስጥና ዓለም አቀፍ የቢዝነስ ጉዳዮችን ወደናንተ የምናደርስበት የኤንቢሲ ቢዝነስ ሰዓታችን ላይ ተገናኝተናል። መረጃዎቹን አዘጋጅቼ የማቀርብላችሁ ሰላም ይልማ ነኝ። እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትቆዩ ያክብሩት ግብዣዬ ነው። የጉምሩክ ማሻሻያ ረቂቅ አዋጅ የኢትዮጵያን ዓለም አቀፍ የጉምሩክ አገልግሎት በሚያቀላጥፍ መልኩ እየተዘጋጀ መሆኑን በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አስታውቋል። ቋሚ ኮሚቴው በጉምሩክ ማሻሻያ ረቂቅ አዋጅ ላይ የአስረጂ መድረክ ያካሄደ ሲሆን የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ደሳለኝ ወዳጆ በረቂቅ አዋጁ ስርዓት ክፍተትን የሚያርሙ ድንጋጌዎች እንደተካተቱ ገልጸዋል። የኢትዮጵያን አህጉራዊና ዓለም አቀፍ የንግድ ተወዳዳሪነትን የሚያሳልጥ ዓለም አቀፍና አዳዲስ የጉምሩክ አገልግሎት ማቀላጠፊያ ድንጋጌዎች መካተታቸውን የተናገሩት በዚህ አዋጁ ማሻሻያ የኮሚሽኑ ተግባርና ኃላፊነት በተቀላጠፈ የአሰራር ስርዓት በመምራት ውስብስብ የኮንትሮባንድ እንቅስቃሴን መግታት በሚያስችል መልኩ እየተዘጋጀ ነውም ብለዋል። ኢትዮጵያና የተባበሩት አረብ ኤምሬቶች ያላቸውን የሁለትዮሽ የንግድ ልውውጥ ወደ ላቀ ደረጃ ለማሸጋገር ያለመ ውይይትን አካሂደዋል። በተባበሩት አረብ ኤምሬቶች የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ጀማል በከር ከኤምሬቶች የውጭ ንግድ ሚኒስትር ዴኤታ ታንቢን አህመድ አልዛይድ ጋር በሁለቱ ሀገራት የንግድ ልውውጥ ዙሪያ መክረዋል። አምባሳደር ጀማል በሁለቱ ሀገራት መካከል ያለው የንግድ ግንኙነት በከፍተኛ ፍጥነት እያደገ መምጣቱን በውይይቱ ገልጸዋል። እንደ ቡና፣ ስጋ፣ ሰሊጥ፣ አትክልትና ፍራፍሬ እንዲሁም ጥራጥሬ ያሉ የኢትዮጵያ ግብርና ምርቶች ጥራታቸውን በጠበቀ መልኩና በስፋት ለኤምሬቶች ገበያ እንዲቀርቡ በመንግስት በኩል በትኩረት እየተሰራ መሆኑን አስረድተዋል። የኤምሬቶች የውጭ ንግድ ሚኒስትር ዴኤታ ታንቢን አህመድ ኢትዮጵያ ለተባበሩት አረብ ኤምሬቶች ዋነኛ የንግድ አጋር መሆኗን ተናግረዋል። የኢትዮጵያ ምርቶች በኤምሬቶች ገበያ ውስጥ ያላቸውን ተፈላጊነት በየጊዜው እየጨመረ መምጣቱንም አረጋግጠዋል። የንግድ ትስስሩን ይበልጥ ለማሳለጥና ለገበያ መሰናክሎችን ለመቅረፍ በጉምሩክና በሎጂስቲክስ ሂደቶች ላይ የሁለቱ ሀገራት አቻ መስሪያ ቤቶች በቅንጅት እንደሚሰሩም ነው ሚኒስትሩ የገለጹት። በውይይቱ ማጠቃለያ የሁለቱም ሀገራት ላኪዎችና አስመጪዎች ቀጥተኛ የንግድ ግንኙነት እንዲፈጥሩ የሚያስችሉ ተከታታይ የንግድ መድረኮችን ለማመቻቸት መግባባት ላይ መደረሱን በተባበሩት አረብ ኤምሬቶች የኢትዮጵያ ኤምባሲ መረጃ ይጠቁማል። በአዲስ አበባ ለትንሳኤ በዓል የሚሆን በቂ የፍጆታ ምርት በተመጣጣኝ ዋጋ መቅረቡን የአዲስ አበባ ከተማ አስተዳደር ንግድ ቢሮ አስታውቋል። በዓሉን ምክንያት በማድረግ ተገቢ ያልሆነ የዋጋ ንረት እንዳይፈጠር ለመከላከል በቂ ዝግጅት መደረጉም ተጠቁሟል። በተለይ ደግሞ ከተለያዩ ክልሎች ጋር በመተሳሰር የግብርናና ኢንዱስትሪ ፍጆታ ምርቶች በጥራትና በስፋት ወደ ከተማዋ እንዲገቡ እየተደረገ መሆኑን ነው ቢሮ የጠቆመው። ጣቢያችን ኢንቢሲ ኢትዮጵያም የገበያ ቅኝት አካሂዷል። ተከታትለን እንመለስ። ኑሮ ውድነት ማረጋጋት፣ ህገወጥ ንግድ ቁጥጥርና ኢትዮጵያ ታምርት ግብረ ኃይል አለ። ይሄ ግብረ ኃይል በዓሉን መነሻ በማድረግ እቅድ አቅዶ ስራ እየሰራ ነው ያለው። የምናተኩርባቸው ትኩረት ሰጥተን እየሰራንባቸው ያለው ጉዳዮች ሁለት ናቸው። የመጀመሪያው በቂ ምርት ወደ ክፍለ ከተማችን መምጣት አለበት ብለን ይሄን በተለያየ አግባብ ወደ ክፍለ ከተማችን እያስገባን እንገኛለን ማለት ነው። አሁን ባለው ነባራዊ ሁኔታ ምንም አይነት የምርት እጥረት የለም። ሁሉም ለበዓል የሚያስፈልጉ ግብዓቶች በበቂ በሚባል ደረጃ ገብተዋል ማለት ነው። ሽንኩርት 65 ብር ነው እየተሸጠ ያለው። አሪፍ ሽንኩርት ነው የሚባለው አንደኛ የሚባለው ማለት ነው። ጤፍ 125 ብር ነው እየተሸጠ ያለው። ስለዚህ ጥሩ ነው ማለት ነው። አሁን ካለው ወጣ ብለን ከግል ሱቆች ስናይ አንጻራዊ በጣም ጥሩ ዋጋ ነው እየተሸጠ ያለው። ከነዳጅ ጋር ተያይዞም የተባባሰ የኑሮ ውድነት ውስጥ እንዳይገባ በጊዜ ምርቶችን የመከዘን ስራ ተሰርቷል። ከዚህ ጋር ተያይዞ እንቁላል ተመን ወጥቶለት ከአርሶ አደሩ ከዩኒዮኖችና ከልቀት ማዕከል ከሚያመርተው ጭምር የማሰባሰብና በየጊዜው በባዛርና በሰንዴ ማርኬቶቹ ቦታ ላይ እየቀረበ እየተሸጠ ያለበት ሁኔታ ነው ያለ። ቀደም ተብሎ የምርት መከዘኑ ሁኔታም ተሰርቶ በዛ ልክ ከ14 እስከ 16 ነው እየተሸጠ ያለ ማለት ነው ዛሬ እዚህ ቦታ ላይ። አሁን በቅርበት የገዛሁት ዘይትና ሽንኩርት፣ ጤፍ ነው። ዘይት በዲስካውንት ያገኘ ነው 1680 ብር። ጤፍም እንደዚሁ በ125 ብር ነው የገዛሁት።
ሽንኩርት ደግሞ በ65 ብር ገዝቻለሁ። የአቅርቦት እጥረት የለም። ያው ለበዓል የምንፈልጋቸውን አቅርቦቶች በበቂ ሁኔታ አግኝተናል። እንቁላልም እንደዚሁ በ14 ብር አግኝተናል። ዓለም አቀፍ ያለው ነባራዊ ሁኔታ ምርቶች ላይ የዋጋ ጭማሪ እንደሚያመጣ ይታወቃል። በተለይ ደግሞ ሁሉም ወደ ከተማ የሚገባ ምርት በመኪና ነው የሚጓጓዘው። መኪና ደግሞ ነዳጅ ይጠቀማል። አሁን ደግሞ የነዳጅ አቅርቦት ጋር ተያይዞ የተወሰኑ ውስንነቶች አሉ። በመንግስት በኩል ይሄን ለማስተካከል ሰፊ ርቀቶች እየተካሄደ ነው ያለው። እኛም እንደ ንግድ ቢሮ የዚህ የግብረ ኃይል አካል ስለሆንን በተለይ የሚመጡ ነዳጆች በህጋዊ መንገድ ጥሩ በሆነ መንገድ ስርጭት እንዲደረግ ክትትል፣ ቁጥጥር እያደረግን ነው ያለ ነው። ሆኖም አጠቃላይ የበዓሉን ድባብ ከዚህ ከወቅታዊ ሁኔታ ጋር ስናየው ያን ያህል ተጽዕኖ ያለው አይደለም። ተዘዋዋሪ ፈንድ ብድር ፈቅዶልናል። ማህበራት አሁን ያለው ችግር ሊቀርፍ በሚችል መልኩ ምርት ቀርቦ መጨረሻ ላይ ሸጠው ደግሞ ምርታቸው እንዲመልሱ ማለት ነው። ያለ ምንም ወለድ ያለ ምንም መጨላለቅ አመት ሙሉ ምርት አቅርበው ለማህበረሰቡ አቅርበው እንዲመለስ የተደረገበት አግባብ አለ። ተመልካቾቻችን የቢዝነስ መረጃዎቻችን እንደቀጠሉ ናቸው። የአዲስ አበባ ከተማ ንግድ ቢሮ በከተማዋ የትንሳኤ በዓል ገበያ የተተመነ ዋጋ ላይ ጭማሪ ባደረጉ ነጋዴዎች ላይ እርምጃ መወሰዱን ገለጸ። በአዲስ አበባ ከተማ ለትንሳኤ በዓል በተዘጋጁ የገበያ ማዕከላት በመንግስት ከተቀመጠው የዋጋ ተመን በላይ ሲሸጡ በተገኙ 7 የንግድ ድንኳኖች አስተዳደራዊ እርምጃ መወሰዱን ንግድ ቢሮ አስታውቋል። የንግድ ቢሮ ኃላፊዋ ሀቢባ ስራጅ በከተማዋ በሚገኙ 6 የግብርና ምርት ማዕከላት 246 የሰንበት ገበያዎችና 11 ባዛሮች ላይ የንግድ ቢሮ የዋጋ ተመን አውጥቶ ቁጥጥር እያደረገ ይገኛል ብለዋል። በ8588 ነጻ ስልክ መስመር በኩል ከህዝብ በደረሰ ጥቆማ መሰረት በተደረገ ክትትል 7 የንግድ ድንኳኖች በተለጠፈው የዋጋ ተመን ሳይሆን ከዚያ በላይ ሲሸጡ ተገኝተዋል። በዚህም የተነሳ 7ቱም የንግድ ድንኳኖች ከስራ እንዲታገዱ ተደርገዋል ብለዋል። እነዚህ ነጋዴዎች ዳግም መሰል የገበያ አማራጮችና ባዛሮች ላይ እንዳይሳተፉ ተወስኖባቸዋል ሲሉም ተናግረዋል። ከተማ አስተዳደሩ ሰፊ በጀትና ጊዜ መድቦ የሸማቹን ማህበረሰብ ጫና ለመቀነስ እየሰራ ባለበት ወቅት እንዲህ ያሉ ህገወጥ ተግባራትን መፈጸም ተቀባይነት እንደሌለው አስገንዝበዋል። ነዋሪዎች በማንኛውም የግብይት ሂደት ህገወጥ ተግባራት ሲያጋጥማቸው በ8588 ነጻ የስልክ መስመር ጥቆማ እንዲሰጡም ጥሪ አቅርበዋል። ተመልካቾች አሁንም ከትንሳኤ በዓል ጋር የተገናኘ መረጃ አለን። የትንሳኤ በዓልን ምክንያት በማድረግ ንጹህና ደህንነቱን በምርመራ የተረጋገጠ በቂ የእርድ አገልግሎት ለደንበኞች ለማቅረብ ዝግጅት ማጠናቀቁን የአዲስ አበባ ቄራዎች ድርጅት አስታውቋል። ድርጅቱ የእርድ ክፍፍሎችን ዘመናዊና ንጹህ በሆነ መንገድ በማስፋፋት በአንድ ሰዓት ውስጥ እስከ 800 የሚደርሱ በሬዎች እርድ ለማከናወን የሚያስችሉ ክፍሎች መዘጋጀታቸውን የገለጸ ሲሆን በዓሉንም በማስመልከት ከ4000 በላይ እንስሳት ለእርድ መቅረባቸው ተመላክቷል። የአዲስ አበባ ቄራዎች ድርጅት በዘንድሮው የትንሳኤ በዓል ላይ ከ4000 በላይ የሚሆኑ እንስሳትን የእርድ አገልግሎት ለመስጠት በዝግጅት ላይ ነው ያለው። ከነዚህ ውስጥ ወደ 2600 የሚሆኑት የበሬዎች ሲሆኑ ወደ 1400 የሚሆኑት ደግሞ በግና ፍየሎች ናቸው። እነዚህን አገልግሎቶች በጥራትና በሚፈለገው ፍጥነት ለደንበኞቻችን እንዲቀርቡ ለማድረግ በጥሩ ዝግጅት ላይ እንገኛለን። በአንድ ጊዜ እስከ 800 ድረስ በሬ በአንድ ሰዓት ውስጥ አገልግሎት ሊሰጥበት የሚችልበትን የእርድ ክፍል የማስፋፊያ ስራ በራሳችን አቅም ለማስፋፋት ሞክረናል። ተደራሽነት ችግርም ጥያቄዎች ይነሱ ነበረ። አሁን በአሁኑ ሰዓት 10 መኪኖቻችንን ሙሉ ለሙሉ በማጠናቀቅ ተጨማሪ 10 አይሱዙ መኪኖችን ከባድ መኪኖችን ወደ ስራ ለማሰማራት ዝግጅታችንን አጠናቀናል ማለት ነው። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ለህብረተሰቡ በቂ የስጋ አቅርቦት እንዲኖር ለማስቻል እንዲሁም የኑሮ ውድነትን ለማቃለል ከክልሎች ጋር እየሰራ እንደሚገኝ አስታውቋል። በቂ አቅርቦቶችን ወደ ከተማ በማስገባት 1 ኪሎ ስጋ በ650 ብር እንዲሸጥ የማድረግ ስራ መከናወኑም ተጠቁሟል። አዲስ አበባ ከተማ አስተዳደር በተለይ ንግድ ቢሮ ለማህበረሰባችን የስጋ አቅርቦት ተደራሽ እንዲሆን ከማድረግ አኳያ የኑሮ ውድነቱንም ከማቃለል ጋር 1 ኪሎ ስጋ በ650 ብር በሸማቾች አካባቢ እንዲሸጥ የማድረግ ስራ ተሰርቷል። ይሄን ለማድረግ ደግሞ በቂ አቅርቦት ወደ ከተማ እንዲገባ ለማድረግ ከክልሎች ጋርም በጋራ የሰራበት ሁኔታ ነው ያለው የአዲስ አበባ ንግድ ቢሮ። ህገወጥ እርዶች ፍትሃዊ የንግድ ውድድር እንዳይኖር በማድረግና የከተማ ንጽህና የሚያጎድል በመሆኑ ህገወጥ እርዶችን በመከላከል በተደረገ እንቅስቃሴ ከ179 በላይ ተቋማት ላይ እርምጃ መወሰዱም ተገልጿል።
የገንዘብ ሚኒስትር አህመድ ሺዴ የተሟላ የማክሮ ኢኮኖሚ ማሻሻያው ጠንካራ የእድገት አፈጻጸም እንዲመዘገብ ማስቻሉን ገለጹ። የገንዘብ ሚኒስቴር በ18 ወራት የተከናወኑ የማክሮ ኢኮኖሚና መዋቅራዊ ማሻሻያዎችን በገመገመበት ወቅት ንግግር ያደረጉት የገንዘብ ሚኒስትር አህመድ ሺዴ የሀገሪቱ አጠቃላይ ምርት ተከታታይነት ያለው እድገት እያሳየ መሆኑን ተናግረዋል። ይህም ኢትዮጵያን በአፍሪካ ፈጣን እድገት ካላቸው ሀገራት ተርታ እንድትሰለፍ እንዳስቻላት ገልጸዋል። የኢንዱስትሪ ዘርፍ የኢኮኖሚ ሞተር ሆኖ መቀጠሉን ጠቅሰው የግብርናና የአገልግሎት ዘርፎች የላቀ አፈጻጸም እያሳዩ መሆኑን ተናግረዋል። የማክሮ ኢኮኖሚ ማሻሻያ እርምጃው ካመጣቸው ትልቅ እድሎች አንዱ ላለፉት ዓመታት ፈታኝ ሆኖ የቆየውን የዋጋ ግሽበት በከፍተኛ ሁኔታ መቀነስ ተችሏል ብለዋል። የተቀናጀ የፊዚካልና የገንዘብ ፖሊሲ ተግባራዊ መደረጉም የኑሮ ውድነቱን ጫና በማቃለል ረገድ ተስፋ ሰጪ ውጤት ማስመዝገቡን አብራርተዋል። የኢትዮጵያ ምርቶች በዓለም ገበያ ያላቸው ተወዳዳሪነት በመጨመሩና ከዘርፉ የሚገኘው ገቢ ማደጉንም ተናግረዋል። ከዚህ በተጨማሪ የሐዋላ ገቢ፣ የውጭ ቀጥታ ኢንቨስትመንት ፍሰትና የውጭ ምንዛሪ ክምችት ላይ የታየው መሻሻል ከፍተኛ ስለመሆኑ ገልጸዋል። የኢትዮጵያ አየር መንገድ በዓመት ከ20 ሚሊዮን በላይ መንገደኞችን እያጓጓዘ መሆኑን ገልጿል። አየር መንገዱ 80ኛ ዓመት የምስረታ በዓሉን አስመልክቶ ለመገናኛ ብዙሃን መግለጫ መስጠቱ ሳምንታዊ ክንውን ነው። የአየር መንገዱ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ላለፉት 80 ዓመታት የእድገት የትርፋማነትና የሀገር ኩራት ምሳሌ ሆኖ መዝለቁን ተናግረዋል። ተቋሙ ዘመኑ ያፈራቸውን እጅግ ዘመናዊ አውሮፕላኖችን በመጠቀም ለደንበኞቹ የላቀ አገልግሎት እያቀረበ እንደሚገኝ ብሎም ፈተናዎችን በጽናት በማለፍ አፍሪካን ከዓለም ጋር የሚያገናኝ ቀዳሚ የአቪዬሽን ተቋም መሆኑን ማረጋገጡን ነው የተናገሩት። አየር መንገዱ የራሱን አውሮፕላኖች ጥገና ማከናወን የሚያስችል ሙሉ አቅም መፍጠሩ፣ የአቪዬሽን ባለሙያዎችን ለማፍራት የራሱ አቪዬሽን አካዳሚ መያዙ እንዲሁም ራዕዩን መሸከም የሚችል ብቁ የሰው ኃይል በማፍራቱ ውጤታማ መሆን እንደቻለ ተጠቁሟል። አየር መንገዱ 150 አውሮፕላኖች ያሉት ሲሆን የበረራ ተደራሽነቱና ጥራቱን ይበልጥ ለማሳደግ 117 አዳዲስ አውሮፕላኖችን ለመግዛት በሂደት ላይ መሆኑን ጠቁሟል። በረራዎችን በማስፋፋት ዛሬ የኢትዮጵያ አየር መንገድ በአጠቃላይ በዓለም አቀፍ ደረጃ 145 መዳረሻዎችን በመብረር ከአፍሪካ ትልቁ ስመጥሩ አየር መንገድ ለመሆን የቻልንበት ዘመናት ናቸው። በአሁኑ ሰዓት ወደ 150 አውሮፕላኖች ኦፕሬት እናደርጋለን። ትዕዛዝ ላይ ያዘዝናቸው 117 አውሮፕላኖች አሉ። በሚመጡት እስከ 7 ዓመታት የምንረከባቸው ናቸው። የኢንዱስትሪ ሚኒስቴር የኢትዮጵያ ኢንዱስትሪ ምርታማነት ስኬት የተኪ ምርት አቅምን በማጎልበት የወጪ ንግድ ዓለም አቀፍ ተወዳዳሪነቱ ማደጉን ጠቁሟል። የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡልልታ ከዚያ ጋር በነበራቸው ቆይታ በሀገራዊ ለውጡ ማግስት የኢንዱስትሪ ምርታማነት የሚያበረታታ አስቻይ የፖሊሲ እርምጃ መወሰዱን አንስተዋል። የኢንዱስትሪ ዘርፍ ስትራቴጂ የፖሊሲ እርምጃው የአምራች የመሰረተ ልማት የኃይልና የፋይናንስ አቅርቦት ማነቆችን በቅንጅታዊ የአሰራር ስርዓት መፍትሄ መስጠት እንዳስቻለ ተናግረዋል። የሀገር ውስጥና የውጭ ኢንዱስትሪ ዘርፍ የኢንቨስትመንት አልሚዎችን ፍሰት በማሳደግ በሀገር የኢኮኖሚ እድገት ላይ ገንቢ ሚና የሚወጣበትን ወሳኝ እድል መፈጠሩንም ገልጸዋል። የኢትዮጵያ ታምርት ሀገር አቀፍ ንቅናቄም ዝቅተኛ የኢንዱስትሪ ማምረት ታሪክን በመቀየር በዘርፉ ላይ እምርታዊ መነቃቃትን መፍጠሩን አንስተዋል። የኢትዮጵያ ሀገር በቀል የማክሮ ኢኮኖሚ ማሻሻያም ሌላኛው ለአምራች ኢንዱስትሪው ምርታማነት አቅም የፈጠረ ወሳኝ እድል መሆኑን ተናግረዋል። የዓለም ባንክ በኢትዮጵያ የመንግስት ልማት ድርጅቶች የሀገሪቱ በጀት ሸክም ከመሆን በመውጣት ወደ ስራ ዕድል አንቀሳቃሽነት የተሸጋገሩ መሆኑን ገለጸ። ባንኩ የኢትዮጵያ መንግስት ልማት ድርጅቶችን አስመልክቶ ባወጣው ጽሑፍ ኢንተርፕራይዞቹ በሚያገኙት ገቢ ለዓመታት ራሳቸውን ማንቀሳቀስ ተስኗቸው የመንግስት በጀት ተጨማሪ ሸክም ሆኖ መቆየታቸውን ጠቁሟል። ድርጅቱ በአግባቡ ኦዲት የማይደረጉ የፋይናንስ ስርዓታቸው በወቅቱና በተገቢ ሁኔታ የማይገመገሙ እንዲሁም ግልጽ አሰራር የጎደላቸው እንደነበሩ አስታውሷል። የድርጅቶቹን መዋቅራዊ ችግር በመፍታት ወደ ውጤታማነት እንዲሸጋገሩ በተከናወኑ የሪፎርም ስራዎች ለስራ ዕድል አንቀሳቃሽ ሞተር መሆናቸውን ነው የገለጸው። ለአብነትም በ2017 በጀት ዓመት 9 ወራት ብቻ $120 ሚሊዮን የትርፍ ክፍፍል ለመንግስት ገቢ ማድረጋቸውን ጠቁሟል። ይህም በመንግስት በጀት ላይ የነበረውን ጫና በማቃለል ለደሞዝ፣ ለኤሌክትሪክ አቅርቦትና ለህዝብ አገልግሎት የሚውል ተጨማሪ የገቢ ምንጭ መሆን ችለዋል ነው ያለው።
ተመልካቾች በኤንቢሲ ቢዝነስ ሰዓታችን የውጭ መረጃን የምናጋራበት ሰዓት ላይ የምንገኘው አሜሪካና ኢራን የደረሱበት የ2 ሳምንት የተኩስ አቁም ስምምነት የነዳጅ ዋጋ ላይ ቅናሽ ቢያሳይም የቀጠናው አለመረጋጋት ነዳጅ ላይ ያለውን ጫና እንደቀጠለ ነው። የስምምነቱ መበሰር በዓለም የነዳጅ ገበያ ላይ ፈጣን ለውጥ በማምጣት አንድ በርሜል ድፍድፍ ነዳጅ በ13 በመቶ ቅናሽ በማሳየት ወደ $91 ዝቅ እንዲል አድርጎ ነበር። ሆኖም እስራኤል በሊባኖስ ላይ ከፍተኛ ጥቃት ከሰነዘረች በኋላ የአሜሪካና የኢራን የተኩስ አቁም ስምምነት ይቀጥል ይሆን የሚለው ስጋት በመጨመሩ በዓለም አቀፍ ደረጃ የነዳጅ ዋጋ መልሶ ጭማሪ ማሳየቱን ዓለም አቀፍ መገናኛ ብዙሃን ዘግበዋል። ቴህራን ጥቃቶቹ ከቀጠሉ አጸፋዊ እርምጃ እንደሚኖር አስጠንቅቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን የተኩስ አቁም ስምምነት በተገቢ መልኩ እስክታከብር የሀገራቸው ጦር በአካባቢው እንደሚቆይ ተናግረዋል። ፕሬዝዳንት ዶናልድ ትራምፕ የኢራንን መሰረተ ልማቶች ለማውደም ያስቀመጡት የጊዜ ገደብ ሊጠናቀቅ ጥቂት ሰዓታት ሲቀሩት የታወጀው የ2 ሳምንት የተኩስ አቁም ስምምነት ጊዜያዊ እፎይታን አስገኝቶ ነበር። ይህም ለነዳጅ አስመጪ ሀገራት ትልቅ እፎይታ ሲሆን የዓለም አቀፍ የአክሲዮን ገበያዎችም በስምምነቱ ማግስት ከፍተኛ መነቃቃት እንዲያሳዩ አድርጓል። ሆኖም ግን የቀጠና ሁኔታ አለመረጋጋቱ በነዳጅ ላይ የታየው መልካም ገጽታ ቀጣይነቱ ግልጽ አይደለም። ተመልካቾች ለዛሬ ያዝነው የኤንቢሲ ቢዝነስ መረጃ ይህንን ይመስል ነበር። መጪው የትንሳኤ በዓል የሰላም እንዲሆንላችሁ እንመኛለን። መረጃዎቹን በማጋራት ሰላም ይልማ ቆይታ አደረግኩ። ሳምንት እስከምንገናኝ መልካም ጊዜ